ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ አላችሁ? አለው እግዚአብሔር ይመስገን። እንዴት ናችሁ ውዶች? ሀሳብ አስተያየታችሁ ኮሜንት ስር ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። መናገር የሚፈልገው ነገር አለ። ሰሞኑን እያየን ያለነው ቪዲዮዎች ሄሚ ሲታለቅስ እያየን ነው። ደግሞ ይሄን ነገር ጨካኝ ሴቶች ጨካኞች ስራ ነው፣ ዝም በሉ። ለሷ የተሰጠ ካራክተር ነው ትላላችሁ። አፋር ብሉ። እሺ እናንተ የምር ነው የምላችሁ። ሴት ሳትሆኑ እናንተ ማለት እንዴት እንደተፈጠራችሁ የማታውቁ ሰዎች ናቸው። እናንተን ተው። ብሩክ ትላንትና እኔ የተናገረኝ ነገር ምንም አላዋጠልኝም። ምንም ማለት ነው። አንደኛ ነገር ጸልዩልኝ ነው ያለው። ማለት ጸልዩልኝ ማለት ልጅ ማለት ከባድ ነገር ነው። ልጅን እኮ እንዲያስረገዛት አምኗል ማለት ነው። ገባችሁ አይደለ? ማለት እንዲያስረገዛት ልጁ የሱ እንደሆነ ማለት አምኗል። ገባችሁ አይደለ? እሺ አንተ አልጋ ላይ ስትወጣ ልጁ የማን እንደሆነ እኔ እኮ ግራ ገብቶኛል የምትለው ነገር ተው እንጂ። መውለድና ከሷ ልጅ መውለድ ስለምትፈልግ ነው እንጂ ያረከው፣ ባትፈልግ ኖሮ አታደርግም ነበር። ገባ አይደለ? አንድ ሴት ልጅ ጋር አልጋ ላይ ሲተኛ ምን እንደሚፈጠር ምን እንዳለ ሴትና ወንድ ሲገናኝ ምን እንደሚፈጠር ማወቅ አለብን። ገባ አይደለ? ለወደፊቱ ብታስብ ኖሮ እንደዚህ ነገር አታደርግም ነበር። አንተኛ ለሄሚ ስሜት ብትጠነቀቅ ኖሮ ኦኬ። ደግሞ ሌላ ደግሞ ምንድነው አንተ ነህ ወይ እሷ ነው የደፈረች? አንተ ነህ እሷ ነሽ ወይ የደፈረች? አንተ ነህ የደፈርካት? እሷ ነው አንተ ነህ የደፈረች? ጥያቄ ነው። የምር ነው ውዶቼ። አም ሶሪ እኔ እንደ ጥያቄ ነው የጠየቅኳለሁ። የምር ነው የሚላችሁ። እንደዚህ ስላችሁ ግራ እንዳይገባችሁ። እሷ ነች አንተ ነህ የደፈረች። በላይ ላይ ወጣ አንተ ነህ የደፈርካት? መልሱልኝ። አታሽቃብጡ። ያለ ምንም ማሽቃበጡን ተውና ኮሜንት ላይ መልሱልኝ። እኔ እየጠየቅኳችሁ ነው። እሷ እዩናች በላይ ላይ ወጣ የደፈረች አንተ ነህ ወይ የደፈርካት? አንድ ሴት ልጅ አንተ እሺ ተኝታል ባይ ገባ በሆነ የኔ ነገር አርጋ አስተኝታለች። እሺ ይሁን። አልጋ ላይ ሲተኛ ሱሪክን ማን ነው ያወለቀ? ልብስክን ማን ነው ያወለቀ? አልጋ ቤት ይዞ የሄደው ማን ነው? አልጋ ላይ ያስተኛው ማን ነው? ማቸስ መንገድ ላይ ወይ ቆማችሁ አይደለም ይሄ ድርጊት የተፈጸመው አይደለም። የቆማችሁበት ቦታ አይደለም እንደዚህ አይነት ድርጊት የሚፈጸመው። ማቸስ አልጋ ላይ ነው አይደለም። ሩም ይዛችሁ ነው ማቸስ መኪና ውስጥ ነው አይደለ? ከመንገድም ይሁን ከየትም ይሁን የትም ተገኙ ይሄ ድርጊት የፈጸመው በምን መንገድ እንዴት እንዲያረክ ማለት ለምን እንደዚህ እንደሆንክ ማወቅ አለብን። አንደኛ ማታ ከሷ ጋር አድሬ ከሆነ ጠዋት የት እንዳደርግ ማለት ማስታወስ ትችላለህ። ገባ አይደለ? ጠዋት ማስታወስ ትችላለህ። ምን እንደነው የት ነው ያደርኩት ብለህ ገባ አይደለ? ማቸስ አንተ ተኝተ እሷን የደፈረችው እሷ ነች ማለት አንችልም። ሴት እኮ ነች። ገባ አይደለ? አንተ ነው የምትደፍረው። ስሜቱ ከየት መጣ? ይሄ እሺ ተኝተ ከሆነ እሷን የሚያስረግዝ ስሜት ከየት መጥቶ ነው እሷን ያስረገዘ? አንተ ተኝተ ማቸስ በእጅ ይዛ አይደለም እሷ ይሄን ድርጊት የምትፈጽመው ለአንተ ስሜት አንተ ስሜት ካለ አንተ ወደና ፈቅደ ነው እንጂ ይሄን ድርጊት የምትፈጽመው እሷ በእጅ ይዛ አይደለም። እሷን ማለት እንትን ማድረግ የምትፈልገው ገባ አይደለ? ይሄ ነገር ማለት እንዴት ማለት በቀላል አድርገህ እንዴት ነው ሊታይ የቻልከው? ገባ? ይሄ ምንም ነገር ብታደርግ ራሱ ልብስክን አውልቄ ሱሪህን ዚፕህን ከፍቴ ይሄ ቀበቶን ፈተ እሷ ጋር የተኛው አንተና አንተ ብቻ ነው። እውነት ከሆነ ይሄ ነገር ገባ አይደለ እንዴ? ማቸስ ድንግል ከሆነች ይወል ላብክን ጠባር ይሄ ነው እንጂ ልጅ እንዲረጋዝ የምታደርገው በግድ አይደለም። ማለት ዝም ብለ እንደ ኢቃ ጨዋታ አይደለም። እንደ ኢቃ ጨዋታ ከሆነማ ልጅ አይረጋዝም። ሀቅ ነው። ይሄ እውነቱ ነው የተናገረው። ይቅርታ አድርጉልኝ። ማለት ክፉ ቃላት ይሄ ብልግና ቃላትም ሊሆን ይችላል። እሱ ኦኬ ማፊ ሙሽኪላ ቢብቲ ይሄ ድርጊት ተፈጽሞ ከሆነ ይሄ ነገር አድርጌ ከሆነ ይወል ልጅ የሚረጋዘው እኮ አንተ እኮ ስሜት ኖሮ በስሜት ላብክን ጠባ አድርጌ ያው ድንግል ከሆነች ማለት ነው። ገባ አይደለ? ክብሯን የጠበቀች ሴት ከሆነች ማለት ነው። እንደዚህ አድርጌ ነው እንጂ ልጅ እንዲረጋዝ የምታደርገው ወደና ፈቅደ ይወል ከዚህች ልጅ ጋር መሆን ፈልጌ ነው እንጂ ያደረከው ይሄ ነገር በግድ ሊሆን አይችልም። ገባ? በግድ ከሆነ ለሄሚ ማስረዳት ትችል ነበር። አንደኛ ነገር ደግሞ ልጁ የኔ ነው። ልጁ የኔም ከሆነ ትላንትና እኮ ማግቢያ መሰራት ስላለብኝ ዝም ብለ እየሰራ ነው እንጂ አነጋጋሪክ ራሱ ምንም አልጣወኝም። ምንም ማለት ነው። ገባ? ከጆሮ ያጠገብ አላለፈም። አስረግጬ ነው የምነግርህ። ገባ አይደለ? ይሄ ነው ይሄ ከባድ ነገር ህይወቴ ውስጥ ተፈጥሮ እንደዚህ ነው የምትነጋገረው? እንደዚህ ነው አነጋገሪክ?
ይሄ ነገር ሁሉ ይሄ ከባድ ነገር ተፈጥሮ በቃ ይሄ ተናገርክ በቃ አነጋገር ተናግሬ ሞታል አይደለ? ካሜራ ደቅና ማለት በቃ አይደለ? ወይ ነጋገር ወይ ንግግር። ኧረ በስመ አብ ወልድ። ሲማኛ አንድ ነገር ልንገር፣ አንተ ሄሚን ይሄ ነገር እያረክ ያለው ይሄ ነገር እውነት ከሆነ ድራማ ካልሆነ ብሩክ እግዚአብሔር ምስክር ነው፣ ዋጋ ያስከፍልሃል። ይሄንን ይወቅ። ገባ አይደለ? ዋጋ ያስከፍላል። አንተ ዛሬ ማለት ሄሚ ዛሬ ያለቅሳል፣ አንተ እድሜ ልክን ታለቅሳለህ። እድሜ ልክ ታለቅሳለህ ብሩክ። እግዚአብሔርን እውነትን ነው የምልህ። እንደዛ እያንከባከበች ምናልባት አንተ የፈለከው ነገር ማለት ላታደርግ ትችላለህ። ክብሯን አሳልፌ አልሰጠም፣ ክብር የማሰጣት ያለብኝ ነገር ማለት ማደረግ ያለበትን ነገር አድርጌ ነው ማለት ካደረክ በኋላ ነው ክብር ሊሰጥ የሚችለው ብላ እንደዚህ ሊሆን ይችላል። የፈለከው ነገር ላታገኝ ትችላለህ። ነገር ግን ይሄ ነገር ሁሉ ያደረገው ሁሉ ሴት ነው እንዴ አንተ? ሄሚዬ እኔ እዚህ ጋር ላንቺ ደግሞ አንድ መልእክት አለ የማስተላልፈው። ትላንትናም ደግሞ ብዙ ሰዎች እያወራችሁ ነበር። ሄሚ ይኸውልሽ እቺ ልጅ ካንቺ ባልጣ በውበት ባነጋገር በሁሉ ነገር በቆንጅና ወይም በቁመና ወይ በሀብት ወይ በሆነ ነገር ካንቺ ባልጣ አይደለም እሱ ጋር ሄዶ የታኛው። ገባሽ አይደለ? ክብረ ቢስ፣ ለራሷ ክብር የሌለች፣ ለቤተሰቧ ክብር የሌለች ሴት ኤውል አሳዳጊ የበደለች ቆሻሻ ሴት ነች። ገባሽ? አንቺ ብልጥ ሴት፣ አስተዋይ፣ አሪቆ ሀሳቢ፣ የትንሽ ትልቅ ገባሽ ጭንቅላት ያለች ሴት ነች። ዛሬ ብትወጥቅም ነገ እንደምትነሺ ማወቅ አለብሽ። ገባሽ አይደለ? ዛሬ ዝቅ ብትይ ራሱ ነገ እንደምትነሺ ይወቂ። እሺ ይወቂ። ይሄንን የሚዬ ምናልባት ዛሬ ቀኑ ሁሉም ነገር ሊመሽሽ ይችላል፣ ሁሉም ነገር ሊጨልምሽ ይችላል። የምታዩ ነገሮች የምትሰሚው ነገሮች ሁሉ ማለት ደስ ላይልሽ ይችላል። ገባሽ አይደለ? ግን ነገ ይወልሽ ፀሐይ ላንቺ ነው የሚወጣልሽ። ገባሽ አይደለ? አንቺ ክብርሽን የጠበቅሽ ገባሽ? ክብርሽን የጠበቅሽ አስተዋይ፣ ጀግና፣ ተወዳጅ ጭንቅላት ያለሽ እንደ ትንሽ ሳይሆን እንደ ትልቅ ሰው የምታስቤ የሰውን ህይወት ለራስሽ የራስሽ ብቻ ህይወት ሳይሆን የሰውን ህይወት መቀየር የምትችይ ጀግና ገባሽ አይደል? ራስሽን አቆቅመሽ ማለት የመጣ ችግሮችን ማለፍ የምትችይ ከእግዚአብሔር በታች እግዚአብሔር አግዞሽ ነው እንጂ አንቺ እድሜሽ እኮ ትንሽ እኮ ነሽ። አናቅም እንዴ? ያ ነገር ሁሉ ማለፍ ግን ምናልባት ለምንድን ነው እንደዚህ ነገር ያደረገው? ለምንድን ነው ሌላ ሴት ጋር ሄዶ ስለባለጠች አይደለም እኮ ካንቺ ገባሽ አይደለ? ክብረ ቢስ ሲድና ቆሻሻ ሴት ነች። ገባሽ አይደለ? ለራሷ ክብር የሌለች፣ ለሴትነቷ ክብር የሌለች፣ ለቤተሰቧ ክብር የሌለች ሴት ነች ሄዶ የተኛው። ገባሽ አይደለ? አንቺ አይደለም መቼ የምትዋረጂው እሱና እሱ ናቸው ተደብቆ ይሄን ድርጊት የፈጸሙት። ገባሽ አይደለ? አንቺ ምንም እንዳይሰማሽ ለምንድን ነው የምታለቅሽው? በክብርሽ እኮ ነው ያለሽው። አንቺ ክብርሽን ጠብቅሽ እኮ ነው ያለሽው። አዎ ያስለቅስሻል፣ ዋጋ ይከፈልሽው። አዎ ያስለቅስሻል። 2 አመት ሙሉ በእውነተኛ ማለት የሆነ ሁነት የሚመስል ተስፋ ሰጥቶ ስላኖረሽ አዎ ያስለቅስሻል። ተረግጠሻል፣ በሱ ምክንያት ተሰድበሻል። ገባሽ ሜዳ ላይ አዎ ይሄ ሁሉ ያስለቅስሻል። ይሄ ሁሉ በጣም ብዙ ስሜታዊ እንድትሆኚ ወይ ስሜታዊ እንድትሆኚ የሚያረግ ነገሮች ነበሩ። ማይሆን ተስፋ እየሰጣ ነበር። ያ ነገር ሁሉ ያስለቅስሻል አውቃለሁ። ምናልባት ዛሬ አላቅሽ እንጂ ነገ ሌላ ቀን እንደሆነ እንዳትረሺ፣ ነገ እንደምትስቂ እንዳትረሺ የሚዬ ገባሽ? ነገ ባልተሽ እንደምትገኝ ይወቂ። ገባሽ አይደለ? ዛሬማ ታችኛ ሆነሽ አለቅሰሽ ዝቅ ብለሽ እንደዚህ ሆነሽ ልብሽ ተሰብሯል አይደል? ልብሽ ተጠግኖ ራስሽም ችለሽ ህይወትሽን መመራት ስትችይ ይኸውልሽ ጠላቶችሽ ፊት ላይ ቆመሽ ነው የምትራመጂው። አንገትሽን ቀና አድርገሽ ትሄጃለሽ። ገባሽ አይደለ? ምናልባት ለ5 ደቂቃ ስሜት ሄዶ እንደዚህ ነገር አድርጎ ይሆን ይችላል። ገባሽ አይደለ? ግን የ5 ደቂቃ ስሜት አንድ ሴት ላይ መፈጸም ማለት የእድሜ ልኩን ህይወቱን አበላሻ ማለት ነው። ገባ? በምን ታውቃለህ አንተ ይሄን አክል ሁሉ ይሄ ነገር ይሄ ድርጊት ፈጽሜ ከሆነ ብሩኬ ይወልን ዛሬ ይወል አንተ ለሷ ወይ ሽማግሌ ልኬ ወይ ቀለበት አድርጌ አይደለም እኮ ከሷ ጋር የተገናኘው። ገባ አይደለ? ምንም ነገር ሳታደርግ እኮ ነው እግሯን ከፍታ ላንተ ይወል ክብሯን አሳልፋ የሰጠችው። ታው እንጂ አይ ከባድ ነገ እኮ አንተ ለራሱ እቺ ልጅ ማርጤ ከሷ ጋር ሆናለሁ ብለ ልጅም ስላለ ያሳድጋለሁ ብለ ምናልባት ከሷ ጋር ልትሆን ትችላለህ። ነገ ይወል አንተን ማለት ነው የቆምክበት ቦታ ነው የምትገድል። ገባ አይደለ? የቆምክበት ቦታ ትቀብራለች ነው የምልህ። ገባ አይደለ? አንተ ላይ እንደዛ ተደብቃ እንዲያረጋችሁም ሌላ ወንድ አምጥታ አንተ ላይ እኮ ሌላ ነገር እንደምታደርግ በምን ታውቃለህ? ምናልባት የ5 ደቂቃ ስሜት ሊሆን ይችላል አንተ እንደዚህ እንድታረግ ያስገደዳ 5 ደቂቃ ስሜት አመታትክን ህይወትክን ሁሉ ምስቅልቅሉን እንደሚያስወጣ ለምን አላወቅም ነበር?
ይሄን ድርጊት ስትፈጽም ይኸውልህ የአምስት ደቂቃ ስሜት ሴት ላይ ፈጽማል ማለት ይኸውልህ የኢድሜ ልክ ህይወትክን ምስቅልቅሉ ወጥቶ ገባ አይደለ? መስማር ሳትይዝ ሁሌም በቃ ለምን ምን አይነት ቀን ነው እንደዚህ ሆንኩት ብለህ እየተጸጸትክ ነው የምትኖረው። ይወቅ ይሄንን ገባ አይደለ? ማቸስ አስገድዳ አይደለም አንተ የደፈረች ገባ አይደለ? አንተ ወደና ፈቅደ ልብስክን አውልቄ ቀባቶን ፈቴ ነው ከሷ ጋር የተኛው እንጂ በእጅ ይዛ አይደለም አንተን እሷ ጋር እንትን ያረጋችሁ። ይወቅ ይሄንን በቃ ገባ አይደለ? ማመን ያለብህ ነገር ይማን። ሄሚን ቢትፈልጋትና ለሄሚ ስሜት ቢኖር ኖሮ ሄሚን አንቺን ፈልግሻለሁ ለአንቺ ስሜት አይደል ልጅ የኔ ከሆነ ያሳድጋለሁ ለልጁ የሚገባው ነገር አደርጋለሁ። ነገር ግን እኔ ካንቺ ማለት አልፈልግም። አንቺን አፈቅርሻለሁ ወድሻለሁ ካንቺ ማለት አልፈልግም ትችል ነበር። አንተ የምትፈልጋት ሄሚ ለጥቅም ለስራ ለሰው ዘንድ ላይ ተወዳጅ ስለሆነች ሰው ስለሚወዳት ብቻና ብቻ ነው። ገባ አስረግጬ ነው ነገር ምናልባት ነገ ልታፍሪ ያለሽ አትናገር እንደዚህ አትበል። ታንቃችሁ ሙቱ ሐቁን እናገራለሁ። እውነቱን ተናግረ የማሸበት ቦታ አደራለሁ። እኔ ምህረት ነኝ አለቃ። ገባችሁ አይደለ? ማንም ሰው እኔ የሚሰጣ ነገርም የለም የሚከለክል ነገርም የለም። በቃ በራሴ ህይወት ማለት ህይወቴን የሚኖር ሰው ነኝ። ማውራው በራሴ አፍ ነው። ገባችሁ አይደለ? ተከታይ ነኝ፣ የእነሱ ተከታይ ነኝ። አያለሁ፣ ወዳቸዋለሁ። ስለዚህ እየተደረገ ያለው ነገር ደስ እያለኝ አይደለም። ሄሚ እያለቀሰች ማየት ከብዶኛል። ስለዚህ ያደረገው ነገር ወይ አላመነም ወይ እውነቱን አልተናገረም። ሁሌ እንደ ህፃን ልጅ እየተጃጃለ አታለቅሽ ይላል። እንዴ ምንድነው ማታለቅሱ? ለምንድነው ማታለቅሱ? ለምን ይሄ ነገር ሁሉ ዋሽቴ ከሷ ከምትኖርበት ቤት ጎትቴ ቤት አብረን እንኖራለን ብለ ወስደ ገባ አይደለ? ኢራሳን ችላ የምትኖር ልጅ ካና አልጋ ካና ልብስ ሁሉ ጎትቴ ቤት እንኖር ብለ ወስደ ምስቅልቅሉን ያወጣው ታው እንጂ ለምንድን ነው ማታለቅሱ? እውነቱን አልተናገርክም። ልጁን እንዲያስረግ ለምን እንደተገናኘ አልተናገርክም። ምንም ነገር አላስረዳህም። ምንድነው አንተ? እኔ አልገባኝም። ይሄ እዩቅና ነው ወይ ጅልነት ነው? እኔ ያልገባኝ ነገር ኧረ በስመ አብ ወልድ። ለማንኛውም ይሄንን ቪዲዮ ለብሩክ ሼር አድርጉ። ሄሚ ያታለቅሽ ማንም ሴት ካንቺ ባልጦ አይደለም ሄዶ የተኛው እሱ ገባሽ አይደለ? ለአምስት ደቂቃ ስሜት ሄዶ ነው ከሷ ጋር የተኛው። ካንቺ ጋር ስለተጣላው ካንቺ ጋር ማይሆን ስሜት ስለነበርኩ ነው ሄጄ እሷ ጋር እንደዚህ ሆንኩት ይላል እንዴ? ሄሚ አንተ ሰላም ስትሆኑ ማለት ክብሯን እየሰጠች ነበራ ነው? አልገባኝም። ካንተ ጋር እየተኛች ነበራ ነው? እኔ ካንቺ ጋር ስለተጣላው የማይሆን ነገር ውስጥ ነበርኩና ከሷ ጋር እሷ ጋር ሄድኩ አይደለ? አረ እና ሄሚ ጋር ሳትጣላ እንኳን አብራችሁ ልትውሉ ትችላላችሁ፣ አብራችሁ ልትበሉ፣ አብራችሁ ልትጠጡ ትችላላችሁ፣ ፋብላችሁ ልታሳልፉ ትችላላችሁ እንጂ ለአንተ ክብሯን አሳልፈው እየሰጠች ነበረ እንዴ? ሄሚ ካንቺ ጋር ስለተጣላው ነው ሄጄ እሷ ጋር እንደዚህ ሆንኩ ትላለህ እንዴ? ደፋር አነጋገር ካልቻል ዝም ብለህ ቁጭ በል አባት። የምር ነው የምልህ ብሩ፣ የምር ነው። በጣም የሚደብር ነገር እየሰራ ነው ያለው፣ የሚደብር የሚያስጠላ ነገር ገባ አይደል? ይሄንን ይወቅ። ምናልባት ዛሬ አረ ምን መናገር የሚችሉ ነገር አይደል? ከዚህ በላይ ማውራትም አልፈልግም። ቪዲዮን ሼር ላይክ አድርጉ ውዶቼ። የምር ነው የምላችሁት። በቃ እኔ እየተሰማኝ ነው የተናገርኩት። አንድ ሰው ወዶና ፈቅዶ ነው እንደዚህ አይነት ድርጊት የሚፈጽመው እንጂ አንድ ሴት እጅ ይዛ አይደለም እሷ ላይ እንደዚህ ነው የምታደርገው። ወዶና ፈቅዶ በላዩ ላይ ወጥቶ ነው የደፈራት እንጂ ልጁ እስኪረጋዝ ድረስ እኮ ስሜትክን ላብክን ጣባ አድርጌ ነው እሷን እንደዚህ እየደፈርካት አይደል እንዴ? ልጁ ያንተ ከሆነ እውነት ከሆነ በቃ ሐቁ ነው ተናገርኩት። ባይ መልካም ቆን እንዳችሁ ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ። አዎ ማለት ካስቀየምኳችሁ ይቅርታ። ሐቁ ነው ተናገርኩት። እኔ ገባችሁ አይደል? እውነቱ ነው የተናገርኩት። ክብሯን የጠበቀችና ለቤተሰቦች ለክብሯ የምትጨነቅ ሴት አጠገብ ላይ ያለችና እሷን መጠበቅ አቃተው። ለአምስት ደቂቃ ስሜት ሄዶ ይሄን ድርጊት ፈጸሙ ሄሚ ላይ ማለት ነው። ገባችሁ አይደል? ወንዶች እኔ ከዚህ በኋላ ወንድ የተባለ ሰው ምናምን አለው ብሩክ አያረገው የምትሉ ሰዎች ደግሞ ብሩክ አያረገውም አይደለ? ሞክረሽ ነበራ፣ ተኝተሽ ነበር አይደል? ከሱ ጋር ተኝተሽ ነበር። አያላረግም እኔ እንደዚህ ነገር አልፈልግም ብሎ ነበር። ተይ እንጂ ሄሚ እኮ ነካ ስታደርግ አትነኪ፣ እኔ እየፈራው ነው ትላለህ ካሜራ አትነኪ። ኧረ እባክህ ተው እንጂ። እኔ እኮ ከዚህ በፊት አንድ ፕራንክ አድርጌ ነበር። ሄሚ ልጅ ውለጂኝ ብለ የጠየቀው ጊዜ ታውቃለህ ውዶቼ? ባይ ዳና ዋሉ ብዬ ራሱ ገና ሌላ ወሬ እየጀመርኩ ነው። ሄሚ ልጅ ውለጂኝ ብለ ፕራንክ ያደረካት ጊዜ ሄሚ እኔ እናንተ ምንድነን? እኔ ልጅ አልወልድም፣ እኔ ገና ህፃን ነኝ፣ አንተም ገና ህፃን ነኝ፣ ገና ማደግ አለብን ስትል እምቢ ስትል ከሌላ ወልጄ አሳይሻለሁ ያልክ ይሄንን ቃል አስታውስ። ገባ አይደለ? ይሄንን ቃል አስታውስ። ወልጄ አሳይሻለሁ ስትል ከማን ነው የምትወልደው ስትል ከማን ፈልጌ ነው የሚወልደኝ ሰው ፈልጌ አልክ። ልጅ እንዳለማ በብዙ ነገር እያሳየ ነበር።
ገባ አይደለ? ተው እንጂ ሀቁን እንናገር እንዴ። እውነቱን መናገር ብንፈልግማ ብዙ ነገር መናገር እንችላለን። እና ልጅቷ አትጎዳት፣ ካጠገቧ ራቂ። ካሜራ ደቅነ እያስለቀስካት ቪዲዮ እየጫንክ አፈር ብሉና እናንተ የብር ጢማተኞች። ለብር እኮ ነው የምትኖሩት እናንተ ገባችሁ አይደለ? ለብር ነው የምትኖሩት። የሰው ማለት እንደዛ ማለቀስ እንደዛ ኢምባውን እያነባች እናንተ ካሜራ ደቅነ ካሜራ ትቀርጻለህ። አፈር ቅረጽ አንተ ቤኪ ተብዩ አንተ የማዳጣ ልጅ አንድ ሴት እንደዛ እያለቀሰች አንተ ካሜራ ቀርጸ ቪዲዮ ለቀቅ ቻናልክ ላይ አይደለ? 3 ቀን ሙሉ ልጅቷ እያስለቀስክ ምናልባት ይሄ ላስተምር ነበር ይሄ መንገድ የትኩት ቢለ ከመጣ ማለት ነው ብሩክ ተረጋጋጣለ ነው የሚል የምር ነው። እኔ ሀቁ ነው የምናገረው። ይሄ ሚራት አንቺ ምን አይነት ሰው ነው የምትልትሉ? ይሄ ምን አይነት ሰው አይደለም። በቃ ስለሚወዳችሁ ነበር በጣም አናደዳኝ። ሀቁ ነው የተናገርኩት። እኔ ወዳችኋለሁ። በቃ መልካም ቆን ይላችሁ ውዶች። የምር ተናድጄ ነው የተናገርኩት። ባይ